بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه، أما بعد. إن شاء الله تعالى بالله سبحانه وتعالى فقد شروط الصلاة የሰላት መስፈርቶች የምንዳስስ ይሆናል። የአላህ ስብሓነሁ ወተዓላ ፈቃዱ ሆኖ ኡሱል ሰላሳ እና ቀዋዒዱል አርበዓ ነዋቂዱል ኢስላም መትኖችን ትርጉማቸውን ዳስሰናል። ያልተከታተላችሁ ልጆች እዛ በዩቲዩብ አካውንት ላይ መከታተል ትችላላችሁ ማለት ነው። ኢንሻአላሁ ተዓላ አሁንም የሆነው ሽሩጡ ሰላህ የሶላት መስፈርት ትርጉማቸውን የምንዳስስ ነው የሚሆነው ማለት ነው። يقول الشيخ رحمه الله تعالى: بسم الله الرحمن الرحيم. شروط الصلاة 9. እጅግ ሩህሩህና አዛይ በሆነው ስሙ እጀምራለሁኝ ካሉ በኋላ እዚህ ጋር ላይ ሽሩጥ الصلاة የሶላት መስፈርት ስለ ሶላት መስፈርት የሚናገር ነው ማለት ነው። ሽሩጥ الصلاة 9 ዘጠኝ ናቸው። የሶላት መስፈርት 9 ናቸው። አብዛኛው ማህበረሰብ የሶላት መስፈርት ምንድነው የሚለውን የሶላት አርካኖች፣ ዋጅቦች፣ ሱናኖች ምንድናቸው የሚለውን አያውቁም። ብቻ ተቅሊዲ ውዱእም ከሆነ ውዱእ ያደርጋል። ከዛ ዝም ብሎ እንደሚሰግዱ ይሰግዳል። ሁክማቸውን አይረዳም፣ አያውቅም ማለት ነው። ይህ ደግሞ አደገኛ ነው። በዒባዳችን ላይ አደገኛ ሊሆን ይችላል ማለት ነው። ስለዚህ ማወቅ መረዳት አለብን ነው። طيب شروط الصلاة 9 የሶላት መስፈርቶች 9 ናቸው። የመጀመሪያው አልኢስላም ነው። ሙስሊም መሆን፣ መጀመሪያው ሙስሊም መሆን። ሙስሊም ሳይሆን አንድ ሰው ቢሰግድ ሶላቱ ተቀባይነት የለውም ነው። ስለዚህ 2 ሸሃዳ ሊይዝ ይገባል፣ ሙስሊም ሊሆን ይገባል ማለት ነው አንድ ሰው። ሁለተኛው መስፈርት ወልዐቅል አቅል ነው። አቅል ነው። ሽሩጥ ብሎ ማለት ያው እንግዲህ የሱ መገኘቱ ጀምዑ ሸርጥን ሽሩጥ ነው። ጀምዑ ሸርጥ ነው። ጀምዑ ሸርጥን ሽሩጥ يلزم من عدمه العدم ولا يلزم من وجوده الوجود ይላሉ። ሽሩጥ የሚለው ማለት ነው። መስፈርት የሚለው እርሱ መታጣቱ ሌላኛውን መታጣቱን ያስይዛል። እርሱ መገኘቱ ደግሞ ሌላውም ይገኛል ማለት ነው ያስይዝ የሚላሉ። ምክንያቱም እንዴት ነው? አሁን መሰለን ውዱእ መስፈርት ሸርጥ ነው፣ መስፈርት ነው ለሶላት ማለት ነው። ስለዚህ ውዱእ ሳያደርግ አንድ ሰው ሶላት ቢሰግድ ሶላቱ ተቀባይነት የለውም። ይሄ ያው እንግዲህ እርሱ መገኘቱ ግድ ነው ማለት ነው። ነገር ግን መገኘቱ ሌላውን መገኘትን አያስይዝም። ይህ ማለት ምንድነው? ውዱእ አድርጎ አንድ ሰው ሶላት ላይ ሰግድ ይችላል፣ በዛ ውዱእ ሊፈታ ይችላል። ውዱእ አደረገ ማለት ሶላት ተገኘ ማለት አይደለም ነው። يلزم من عدمه العدم ولا يلزم من وجوده الوجود ይላሉ። ፋሂም። ስለዚህ የሶላት መስፈርት 9 ናቸው። የመጀመሪያው አልኢስላም ኢስላም ነው። ወልዐቅል ከዛ አይምሮ ጤናማ መሆን ነው። ወተምይዝ የለየ መሆን ነው፣ ህፃን መሆን የለበትም። ወረፍዑል ሐደስ መነሳት ነው። ይህ ማለት ውዱእ ማድረግ ማለት ነው። ወኢዛለቱ ነጃሳ ነጃሳ መወገድ አለበት። ነጃሳ እያለው ቢሰግድ አንድ ሰው ሶላቱ ተቀባይነት የለውም ነው። ወሰትሩል ዐውራ መፍረገላን መሸፈን ودخول الوقت
ጊዜው መግባት ወስትቅባሉል ቂብላ ቂብላን መቅጣጨት ወንያ ከዛ ደግሞ ንያ መኖር አለበት መነየት አለበት ዙሁር ከሆነ ዙሁር ዓስር ከሆነ ዓስር መግሪብ ከሆነ መግሪብ ዒሻ ከሆነ ዒሻ ብሎ በቀልቡ ሊነይት ይገባል። الشرط الأول የመጀመሪያው መስፈርት አልኢስላሙ ኢስላም ነው። ወዲድሁ ተቃራኒው አልኩፍሩ ክህደት ነው ኢስላም ተቃራኒ። ወልካፊሩ ከሃዲ ዓመሉሁ ስራው መርዱዱን የተመለሰ ነው። ወለው ዓሚለ ቢሰራ እንኳ አየ ዓመሊን ማንኛውንም ስራ ቢሰራ ተቀባይነት የለውም። ወደሊሉ ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ አላህ ሱብሓነሁ ወተዓላ ያለው ነው። ማ ካነ ሊልሙሽሪኪን ለአጋሪዎች አይገባቸውም አን ያዕሙሩ መሳጅድ አላህ የአላህን መስጂድ ሊንከባከቡ ሻሂዲና የመሰከሩ ሲሆኑ ዐላ አንፉሲሂም በራሳቸው ላይ ቢልኩፍሪ በክህደት በራሳቸው ላይ መስካሪ ሲሆኑ የአላህን ቤት ሊገነቡና ሊንከባከቡ አይገባም አለ አላህ ሱብሓነሁ ወተዓላ። ኡላኢከ ምክንያቱም እነዚህ ሐቢጠት አዕማሉሁም ስራቸው ተበላሽታለች። ወፊናሪ በሳትም ሁም እነርሱም ኻሊዱን ዘውታሪዎች ናቸው አለ አላህ ሱብሓነሁ ወተዓላ። ወቀውሉሁ ተዓላ ላቅ ያለው ጌታ አላህ ሱብሓነሁ ወተዓላ ያሉ ነው። ወቀዲምና ተመለከት ኢላ ማ ዓሚሉ ወደ ሰሩት ስራ ምን ዓመሊን ከስራ ፈጀዐልናሁ አደረግነው ሀባአን መንሱራ የተበተነ ብናኝ አደረግነው አለ አላህ ሱብሓነሁ ወተዓላ። ጀዐልናሁ ሀባአን መንሱራ የተበተነ ብናኝ አደረግነው አለ አላህ ሱብሓነሁ ወተዓላ። طيب ሀባአን መንሱራ ያለው እዚህ ጋር ነው። الثاني ሁለተኛው አልዓቅል አይምሮው ጤናማ መሆን ነው። ወዲድሁ ጤና አይምሮው ጤነኛ የመሆን አገልባጭ ወዲድሁ ተቃራኒው አልጁኑኑ እብደት ነው። ወልመጅኑኑ እብድ መርፉዑን ከእርሱ ጋር የተነሳ ነው። ዐንሁል ቀለም መርፉዑን ዐንሁል ቀለም ከሱ ቀለሙ የተነሳ ነው። ይህ ማለት ምንድን ነው? አይጻፍበትም ማለት ነው። ከሱ መጣፍ የተነሳ ነው። ሐታ ይፊቃ እስከሚያንሰራራ ድረስ እስከሚድን ድረስ ማለት ነው ከብደቱ። ወደሊሉ አልሐዲስ ማስረጃውም ሐዲስ ነው። ሩፊዐል ቀለሙ ቀለም ተነስቷል አሉ ረሱል ዐን ሰላሳ ከሶስት ሰዎች አናኢሙ የተኛ ሰው ሐታ የስተይቅظ እስከሚነቃ ድረስ ወልመጅኑኑ እብድ ሐታ ዩፊቀ እስከሚያንሰራራ ድረስ ይህ ማለት እስከሚድን ድረስ ማለት ነው። ወሰጊሩ ትንሽ ልጅ ሐታ የብሉጋ አቅመ አዳም እስከሚደርስ ድረስ። ጠይብ አሳሊሱ ሶስተኛው አተምይዙ የለየ መሆን ነው። ወዲድሁ የእሱ ተቃራኒ አሰጊር ትንሽ ልጅ ማለት ነው። ወሐድሁ ሶስተኛው መስፈርት የለየ መሆን የመለየት ተቃራኒ ወዲድሁ አሰጊር የእሱ አገልባጭ ተቃራኒ ትንሽ ልጅ ማለት ነው፣ ህፃን ልጅ። ወሐድሁ ድካው ሰብዑ ሲኒን 7 ዓመት ነው። የመለየት ተሚዝ ደረጃ የመድረስ ድካው ወይም ድንበሩ 7 ዓመት ድረስ ነው። 7 ዓመት ተሆነው አንድ ላይ በደንብ ነፍስ ያውቃል ማለት ነው። ثم يؤمر بالصلاة ከዛም በሶላት ይታዛል። لقوله صلى الله عليه وسلم ነብዩ عليه الصلاة والسلام ብለው ስላሉ ሙሩ እዘዙ አብናአኩም ልጆቻችሁን ቢሶላት በሶላት ለ7 7 ዓመት ሲሆናቸው እዘዙ። ወድሪቡሁም ምቷቸው ዐለይሃ በርሷ ላይ ለ10 10 ዓመት ሲሆናቸው አንሰግድም ካሉ 10 ዓመት ሲሆናቸው ግረፏቸው አሉ። ወፈሪቁ ለያዩ በይነሁም በመካከላቸው ፊል መዳጂዕ በምኝታ ለያዩ ሴትና ወንድን አንድ ላይ አድርጋችሁ አታስተኙ ነው። ጠይብ አሸርጡ ራቢዕ አራተኛው መስፈርት ረፍዑል ሐደስ መጭን ማንሳት ነው። ወሆ እሱ አልውዱእ ውዱእ ማለት ነው። አልውዱእ ማዕሩፍ ታዋቂ የሆነው ውዱእ ማለት ነው።
ወሙጂቡሁ ግዴታ የሚያደርገው አልሐደሱ ውዱእ መፍታት ነው፣ መጭ ነው ማለት ነው። ውዱእ መፍታት ነው አልሐደሱ። ወሹሩጡሁ መስፈርቱ ዐሸረቱን 10 ናቸው። የውዱእ የሱ መስፈርቶች 10 ናቸው እንደዚሁ ማለት ነው። አልኢስላም ኢስላም መሆን፣ ወልዐቅል የአእምሮ ጤነኛ መሆን፣ ወተምይዝ የለየ መሆን፣ ወንያ መነየት፣ ወስቲስሓቡ ሑክሚሃ ፍርዷን ማወዳጀት፣ ፍርዷን ማቆራኘት ማለት ነው። ቢአን የንወየ ላይነይት ነው ቀጣዕሃ መቁረጥ ሐታ ዩቲመ ጠሃራውን እስከሚሞላ ድረስ። ወንቅጣዑ ሙጂቢ አስገዳጅ የሆነ ነገር መቋረጥ ነው። ወስትንጃኡን እስትንጃ ማድረግ ነው። አው እስትጅማሩን ወይም ደግሞ ማዳረግ ነው። እስትጅማር ማድረግ ነው። ቀብለሁ ከውዱእ በስተፊት ማለት ነው። እስትጅማር ማለት እንዴት ነው? ሁላችሁም እንደምታውቁት ብልቱን ሽንቱን ከሸና በኋላ በሶስት ድንጋዮች መጠጥ እያደረገ እነዛን መጣል ማለት ነው። እያዟዟረ እንደዛ ማዳረቅ ማለት ነው። በሱፍትም ቢሆን በተለያዩ የሚመጡ ነገሮች ከሆኑ ይቻላል ብለዋል ዑለማዎች። ይህ ማለት ምንድነው? በውሃ የማይጸዳዳ ከሆነ ማለት ነው። ወጡሁርየቱ ማኢን ውሃው ደግሞ ንጹህ መሆን አለበት፣ ጦሃራ መሆን አለበት፣ የተነጀሰ ውሃ መሆን የለበትም። ወኢብሓተሁ ሐላል መሆን አለበት። እዚህ ጋር ላይ ሐላል መሆን አለበት። ናም አንድ ሰው እንትን በሆነ ውሃ የሱ ባልሆነ ውሃ ሐላል ባልሆነ ውሃ ውዱእ ቢያደርግ ውዱኡ የንዓቂድ ላኪን ግን ስራው ሐራም ነው የሚሆነው ይላሉ ዑለማዎች። ወኢዛለቱ ማ የምነዑ እሱን የሚከለክል ነገር መወገድ አለበት። ውሱለሁ መድረስን ውሃው ወደ አካላቱ መድረስን ወደ ውዱእ ቦታዎች መድረስን የሚከለክል ነገር መወገድ አለበት። ይህ ማለት እንደ ቀለም ቀለም የሚቀባው ግድግዳ የሚቀባው ማለት ነው። ወከዛሊክ እነዚህ ፕላስቲክ አይነቶች ምናምን እንደዚህ የቁልቋል ደም እዛ ውዱእ ቦታ ላይ ተለግጦ ውሃው እንዳይደርስ ወደ አካላቱ እንዳይደርስ የሚያደርጉ ነገራቶች መወገድ አለባቸው ማለት ነው። ወኢዛለቱ ማ የምነዑ ውሱለሁ መድረስን የሚከለክል ነገር መወገድ አለበት። ወኢዛለቱ መወገድ አለበት ማ የምነዑ የሚከለክል ውሱለሁ መድረስን ኢለል በሸረት ወደ አካላት ወድኹሉል ወቅቲ ጊዜው መግባት አለበት። ይሄ ለማን ነው መስፈርቱ? ወድኹሉል ወቅቲ ጊዜው መግባት አለበት። ዐላ መን ሐደሱሁ መጩ ለሆነ ሰው ዳኢሙን ሁል ጊዜ ለሆነ ሰው ቢፈርዲሂ ለግዴታው ጊዜው መግባት አለበት። ይህ ማለት ምንድነው? ሰለሰል በውል ያለበትን ይመስል ሽንቱም አይቋረጥ ወይም ደግሞ በዶክተር ኦፕሬሽንም ሆኖ እንደዚህ ሽንታቸው የማይቋረጥ ሰዎች አሉ፣ የሚንጠበጥብ ማለት ነው። እነርሱ ጊዜው ሲደርስ ነው ወዲያው ታጥበው ወዲያው እስትንጃም ሆነ እንትን አድርገው ወዲያው ውዱእ ማድረግ ያለባቸው ማለት ነው። እንደሌላው ውዱእ አድርገው ጊዜው ሳይገባ መጠበቅ አይችሉም ነው። ወአማ ፍሩዱሁ ግዴታውማ ፈሲተቱን 6 ነው የውዱእ ግዴታ ማለት ነው። ገስሉ ወጅሂ ፊትን ማጠብ፣ ወሚንሁ ከሱ ጭምርት ነው አልመድመደቱ መጉመጥመጥ፣ ወልእስትንሻቁ ማስፈንጨት። እስትንሻቅ ማለት በአፍንጫ ውስጥ ውሃ አስገብቶ ማውጣት፣ መድመጣ ማለት ደግሞ አፍ ውስጥ አስገብቶ ውሃ ማውጣት ነው። ወሐድሁ ድካው ጡለን በርዝመት በኩል ሚን መናቢት ሻዕሪ ራሱ ከበቀለበት ጀምሮ ሚን መናቢት ሻዕሪ ራሲ ከራስ መባቀያ ጀምሮ ኢለዘቀኒ ግንጭሉ ድረስ ነው። ወዐርضን ደግሞ አግድመቱ እና
አግድመቱ ፍሩዕል ኡዙነይኒ ሁለቶቹ ጆሮች ድረስ ነው ማለት ነው። አንዱ ጆሮ ሁለተኛው ጆሮ ድረስ። ወገስሉል የደይኒ ሁለት እጆችን ማጠብ፣ ኢለል ምርፈቀይኒ ሁለት ክንዶች ድረስ። ወመስሑ ጀሚዕ ራእሲ ራስን ሁሉ ማበስ። ወሚንሁ አልመድመደቱ ከሱ ጭምርት ነው መድመጣ። ወገስሉል ሪጅለይን ሁለት እግሮችን ማጠብ፣ ኢለል ከዕበይን ቁርጭምጭምት ድረስ። ወተርቲቡ ተራ በተራ ማድረግ። ወልመዋላቱ ላይ በላይ መሆን። ላይ በላይ መሆን አለበት ማለት ነው። ወደሊሉ ቀውሉሁ ተዓላ ማስረጃውም ላቅ ያለው ጌታ አላህ ሱብሓነሁ ወተዓላ ያለው ነው። ያ አዩሃ አለዚነ አመኑ እናንተ በእኔ ያመናችሁ ሰዎች ሆይ ኢዛ ቁምቱም በቆማችሁ ጊዜ ለሰላት ወደ ሰላት ፈግሲሉ ውጁሀኩም ፊታችሁን እጠቡ፣ ወአይዲየኩም ሁለት እጃችሁን እጠቡ፣ ኢለል መርፈቀይኒ ወአይዲየኩም ኢለል መራፊቂ ነው የሚለው አፍወን ሁለት ጭቅላችሁ ድረስ። ወምሰሑ በሱ ቢሩኡሲኩም ራሳቸውን፣ ወአርጁለኩም እግራቸውንም እንደዚሁ ጠቡ ነው። ኢለል ከዕበይን ቁርጭምጭምታቸው ድረስ እና ይሄ ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለ ሰላት ፈግሲሉ ውጁሀኩም ወአይዲየኩም ኢለል መራፊቂ ወምሰሑ ቢሩኡሲኩም ወአርጁለኩም ኢለል ከዕበይን ብሎ ሁላቸውንም የውዱ እንትኖችን አላህ ሱብሓነሁ ወተዓላ ጠቀሰ ማለት ነው። ጠይብ ወደሊሉ ተርቲብ ተራ በተራ የማድረግ ማስረጃው አልሐዲሱ ሐዲሱ ነው። አብደኡ እጀምራለሁ አሉ ቢማ በደአ አላሁ ቢሂ አላህ በሱ በጀመረው እጀምራለሁኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። ወደሊሉ መዋላቲ ላይ በላይ የማድረግ ማስረጃው ሐዲሱ ሷሂቡል ሉምዓቲ የዛ የቁራጩ ባለቤት ነው ማስረጃው ሐዲስ ማለት ነው። አን ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ይዞ እነሆ እርሱ ለማ ረአ ባየ ጊዜ ረጁለን ሰውየን እነሆ እርሳቸው ለማ ረአ ባዩ ጊዜ ረጁለን ሰውየን ፊ ቀደሚሂ በቁርጭም እግሩ ላይ ማለት ነው ተረገዙ ላይ ባዩ ጊዜ ፊ ቀደሚሂ ሉምዓተን ቁራጭን ቀድረ ድርሃሚን እንደ ብር ቀጥር ለም ዩሲብሃ አልማ ውሃ ያልደረሳት የሆነች ያችን ባዩ ጊዜ ፈአመረ ብሂ በእርሱ አዘዙ ቢልኢዓደቲ ሁሉንም መልሶ ውዱ እንዲያደርግ አዘዙ። ሁሉንም ውዱ እንዳደርግ አዘዙት ማለት ነው። እዚህ ጋ እናቆማለን። ዋጅብሁ ወዋጅብሁ ግዴታው አተስሚየቱ ቢስሚላህ ማለት ነው። ማዕ ዚክሪ ከማውሳት ጋር ነው። ወነዋቂዱሁ 8 የሚለውን ከዚህ ጋር ኢንሻአላህ ቀጣይ የምንመለከት ይሆናል። اليوم نكتفي بهذا القدر والله أعلى وأعلم وبالله التوفيق والسلام عليكم ورحمة الله.